ቸርች ከዘጉ እኔ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። በጣም ነገር እንዴት ነው የሚገናኘው ከፖለቲካ ጋር? ኦርቶዶክሳውያንን ቻሌንጅ ማድረግ ሄዶ መጠየቅ፣ ሂስቶሪካል የሆነ ነገር ሄዶ መጠየቅ ስለ ኦርቶዶክሳውያን የተለየ ኦርቶዶክስን በጥሩ ሁኔታ እንድትታይ አድርጌ ከዛ የሆነ ማራመደው እንዴት ነው ነገሩ? ልክ ይሄን ነገር ስሰማ ምን እንደተሰማኝ ታውቃላችሁ? እንደዚህ የሚወያዩትን ሰዎች እነሱን ራሳቸውን ጠረጠርኳቸው በፖለቲካ። ምናልባት ኦርቶዶክሳውያንን የሚቃወሙበት መንገድ የፖለቲካ አጀንዳ ይኖረው ይሆን? ምናልባት ሳላውቀው እሱን ነክቼባቸው ይሆን ብዬ ተጠራጠርኩ። በጣም ያሳዝናል። በሚዲያ ላይ የሚሆነው ነገር እጅግ በጣም ነውር በዛ፣ ውሸት በዛ፣ ክፋት በዛ፣ ድፍረት በዛ። ትንሽ እንኳን ለከት የለም። ይህንን ቀጣፊ ህዝብ እርግጥልኝ የተነካን ቀን የምናወጣው ድምጽ የማደግ ደረጃችንን ያሳብቅብናል። በምክንያት ብዙ ነው የመዝሙር ድግስ ዝግጅት ሰሞን በዘንብ እንዴት ይሆናል የሚል ሐሳብ ላይ ሳለን አንድ ወዳጄ ያጫወተኝ በትዝታ መጣብኝና ብጻፍ ይጠቅማል ብዬ አሰብኩኝ። ነገሩ የሆነው እንዲህ ነው። በአንድ ወቅት አንድ የሰሜን ሰው ወደ አዲስ አበባ ገና ከመምጣቱና ከአውቶቡስ ከመውረዱ የኪስ ሌቦች በምስጢር ኪሱ የቋጠራትን 50 ብር መነተፉት። ሰውየው እንደተሰረቀ ሲያውቅ ከድንጋጤው የተነሳ የለበሰው ቁምጣ መሆኑን እስከዘነጋ ድረስ አረ ወይኔ ድል እያለ ከደረቱ እስከ ቁርጭምጭሚቱ በእጆቹ ይዳብስ ገባ። ምንም የለም፣ ብሩ ተበልታለች። ይሄው ሰው እጅግ አዝኖና ተበሳጭቶ ወደ መጣበት ክፍለ ሀገር ለመመለስ ሲወስን አፍታም አልፈጀበትም። የገጠመውን ችግር እዚያው አካባቢ ላገኛቸው ሰዎች ሁሉ በመናገር የትራንስፖርት ክፍያ ሲጠይቅ መቼም ደጋግሰው አይጥፋ ተባበሩት። የቻሉትን ያህል ሰጡት። እርሱም በመጣበት አውቶቡስ ተሳፍሮ ወደ ቀየው መሄድ እንደጀመረ በዚያን ዘመን እንጦጦ ተራራው ላይ ባለው ኬላ መኪኖች ቆሞ ተሳፋሪ ሁሉ እየወረደ መፈተሽ የተለመደ ነበር። ይህም ሰው ከመኪና ወርዶ እየተፈተሸ በነበረበት ሰዓት አዲስ አበባን ቁልቁል በቁጭት ሲመለከታት ድፍን አዲስ አበባን ዶፍ ዝናብ እየረገጠው እንዳለ አስተዋለ። ይህኔ ምን ብል ጥሩ ነው ይህን ቀጣፊ ሁላ ደህና አድርገ እርግጥልኝማ። አይ ሰው 50 ብሩን የበላው አንድ ሰው ሆኖ ሳለ ድፍን የአዲስ አበባን ህዝብ ቀጣፊ እንደሆነ አድርጎ በመቁጠር ከምድረገጽ እንድጠፋለት በመመኘት ቁጣውን መግለጹ አይገርምም። ምስኪን አንዳንዶቻችን እንደዚህ ሰውዬ ሌሎችን ለመቆጣት በጅምላ ለመፈረጅ ጥቂት ነገር ነው የሚበቃን። አቅላችን የ50 ብር ያህል ናት። እሷ የተነካችብን ቀን ነገር ዓለሙ አለቀ። የእርግማንና የስድብ ውርጅብኝ በጅምላ ማደል ክፉ ዘይቤ ሆኖ አሁንም ድረስ መቀጠሉ ያሳዝናል። በተለያየ ደረጃ አገርና ህዝብ እንዲለወጥ ሌሊትና ቀን በትጋት የሚሰሩ መሪዎችንስ አመዳፋሽ የሚያደርግ ምን አይነት ራስ ወዳድነትና መታወር ይሆን? በማንኛውም ሁኔታ የተነካን የመሰለን ለታ ሁሉም ነገር ድራሹ በጠፋ የሚል ስሜት ውስጣችን ከመጣ አለመብሰል ብቻ ሳይሆን ክፉ መንፈስም ጭምር ነው። እኔ ግን ለሁላችንም እንዲህ እጸልያለሁ። እግዚአብሔር ሆይ አሳድገንና የተነካን በሚመስል ጊዜ ሁሉ ተመጣጣኝና ሚዛናዊ እይታ እንድኖረን እርዳን። መልካሙን እንድናይ ከዓይናችን ላይ የተጋረደብን ቅርፊት አንሳለን። ለህዝባችን በጎ ነገር እንድንመኝና አንደበታችን መልካም የበረከት ቃል እንዲያወጣ እስከ ወዲያኛው ፈውሰን ስለገለጸው ዘማሪ ተከስተ ጌትነት ነው። ከበፊትም ያለው ስልጣንም አቋምም እንደዚህ አይነቶቹን ለምሳሌ አባላቱ አርጎ አይቀበልም። ስለዚህ በየህብረቱ አባል በሆኑ አካላት ሁሉ ዘንድ እነዚህ አይነቶቹ ሰዎች በእኛ መድረኮች እንዳይጠቀሙ የህብረቱ የትኛውም ደረጃ ያለ የኛ አመራርም ደግሞ በስመ ኮንፈረንስ ለምሳሌ ህዝብን ሰብስበው ለዚህ አይነት በዘዛ እንዳይጋለጥ ከዚህ በፊት መመሪያ ተላልፈዋል። አሁንም አስፈላጊ ከሆነ ይደረጋል። ግን እሱ ሳይሆን ጥያቄ መሆን ያለበት አሁን ለምንድን ነው እንደዛ የሚያደርጉት የሚለው አንደኛው አስተምሮ ነው። አስተምሮውን ያው ተነጋግሮ በዚህ ይሄ ነው አስተምሮ ልክ ነው ወይም ልክ አይደለም ከተባለ እኔ ልክ አይደለም ስለው ልክ ነኝ ካለኝ ሰውየው ይሄን አስተምሮ ይዞ አባል መሆን ይችላል ወይ መቀጠል ይችላል አይችልም? አትሊስት ልዩነቱ በግልጽ መታወቅ ያለበት ነው። ወደ ካውንስሉ ሳልመጣ የህብረቱ ነው የምናገረው። ህብረቱ በአስተምሮ የማይስማማውን አይቀበልም። መፍሳዊ ልምምድ የምንለው አለ። የጸጋ ስጦታዎችን የመንፈስ ቅዱስ ጸጋ ስጦታዎችን በማይገባ መንገድ የመጠቀምና ቅድም ያልነው ከቁሳቁስ ጋር ማያያዝ ፈውስን ከቁሳቁስ ጋር ማያያዝ ሰውን ደግሞ ማበላለጥ ለጸሎት የሚመጣውን ሰው ድሃው እዛ ነው በጣም ሀብታሞቹ የተቀባው እግዚአብሔር ሰው
የተባለው ገስታው ላይ ይጸልይላቸዋል። ይሄ እንግዲህ ወንጌል ለድሆች ይሰበካል ነው መጽሐፉ ያለን። የእግዚአብሔር መንግስት ለድሆች ናት በቅድሚያ። እንዳውም የእናንተን ድሆችን ይሄን የሚሰድቧችሁ ባለጠጎች አይደሉም ወይ ብሏል ያዕቆብ። እኛ ዛሬ ባለጠጋሁንና እኛም ድሃ ከሆነ የተጠራ ነው ድሆችን ከድህነታቸው በሁለንተናዊ መልክ እንዲወጡ ለማገልገል ነው። በአካል በአእምሮ በስሜት በመንፈስ ተፈውሰው ሰርተው እግዚአብሔር ደግሞ ስራቸውን ባርኮላቸው ብዙ ድሃ የነበሩ ሰዎች እግዚአብሔር በወንጌል ምክንያት ከመጠጡ ከስካሩ ከከባድ ውርደት ከወንጀለኝነት ወጥተው ዛሬ ትልልቅ ሰዎች የሆኑ ሰዎችን እናውቃለን። ወንጌል እንዲህ ነው የሚያደርገው። ግለሰብን ህብረተሰብን የሚለውጥ ነው እውነተኛ ወንጌል። በኢትዮጵያ ምድርም ወንጌል እውነተኛ ወንጌል የተሰበከባቸውን አካባቢዎች ካየሽ አሁንም ቢሆን በኢኮኖሚም በማህበራዊ ኑሮም የድሮውን ያህል ባይሆንም ብዙ ለውጥ ስላለ አንደኛ የኢትዮጵያ ወንጌላውያን ቤተክርስቲያናትን በተመለከተ እኛ ጸጋ ስጦታ መነገጃ መሆን የለበትም፣ ቢዝነስ መሆን የለበትም። መነገድ የሚፈልግ ሰው አገሪቷ የንግድ ፍቃድ አለ። የንግድ ፍቃድ መሰረት መነገድ ይችላል ነው። ግን እሱ እንግዲህ ይሄም በአገሪቷም ይፈቀዳል ወይ ማለት ድሮ ስንቃወመው የነበረው ነገር በተዘዋዋሪ መልሰም እናረግ ከሆነ እንደ ወንጌላውያን እኛ ቁሳቁስ አይደለም የሚፈወሰው ክርስቶስ ነው የሚፈወሰው ብለን ነው የምናምነው። ስለዚህ ዘይት አይደለም የሚፈወሰኝ ስሙ ነው የሚፈወሰኝ። ከክርስቶስ አይኔን የሚያነሳ ክርስቶስን ሳይሆን ቁሳቁስን ላይ እንድመሰረት ቁሳቁስ ላይ ኢቭን መጽሐፍ ቅዱስን ለምሳሌ ተንትረሶ የሚተኛ ሰው ለምን ነው ተንትረሶ የሚተኛ? አንብቦ እና መጽሐፍ ቅዱስን ራሱ ማምለክ አይፈቀድም። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔር እውነት ነው እንጂ መቀበልና መኖር ያለብኝ ይሄ አሁን በቀለም የተጻፈው መጽሐፍ እሱን ራሱ አላመልከውም። እኔ ውስጡ ያለው ቃል ነው የተቀደሰው እንጂ ከበሩ ወረቀቱ አይደለም። ምን ለማለት ነው? ይሄን በሚልበት ጊዜ ሚስ አንደርስታንድ እንዳልደረግ እምነትን በክርስቶስ ላይ ማድረግ እንጂ እምነትን በእጅ አዙር እምነትን በቁሳቁስ ላይ በግለሰቦች ላይ የምናረግ ከሆነ እውነተኛ የክርስቶስ ደቀ መዛሙርት አይደለንም ማለት ነው። ስለዚህ አሁን ዘይት ጨው ምናምን ብቻ ሳይሆን ማንኛውም በፈውስ ስጦታ ስም መንፈሳዊ ጸጋንና ስጦታን ታገኛለህ፣ ይሄን ከኔ ብትገዛ እኔ ጸለይኩበት ነው ማለት እኮ ምን ሌላ ቤት ድሮ የነበረ ማለት እኮ ነው። በቃ ይሄው ነው። ወንጌላዊ ሊያሰኝ አይችልም፣ ቢያንስ ወንጌላዊ አይደለም ማለት ነው። እና መንፈሳዊ ልምዶች ከእግዚአብሔር ቃል ርቀው ከመንፈስ ቅዱስ ባህሪ ርቀው ምክንያቱም እሱ ቅዱስ ነውና ከቅድስና እጅግ ርቀው ወዳልተገባ ነገር ከሄዱ ይሄ ሌላ ቨርሽን ያለው አስተምሮ ስለሆነ በአስተምሮም ልምምድም በጸጋ ስጦታ ስምም የሚደረጉ ከእግዚአብሔር መሰረታዊ ከእግዚአብሔር ቃል ከሱ ባህሪ ከመንፈስ ቅዱስ ስጦታ ከሱ ባህሪ ውጪ የሆኑ ተግባራትን እኛ አንቀበልም ማለት ነው። ስለዚህ ወደ ካውንስሉ ስንመጣ እንግዲህ ኢትዮጵያ ወንጌላውያን ቤተክርስቲያናት በፊትም እነዚህን ጥያቄዎች ሲያነሳ ነው የቆየው። በኋላ ግን አይ እንግዲህ እንመክራለን፣ አልተመከርንም፣ አልታረምንም፣ አልተገሰጽንም ሲባል በኋላ እኛም ደግሞ አይ የሰን ምግባር መመሪያ አለ 7 ዓመት ተባለ፣ ሰዎቹ አምኑ ፈርመዋል ሲባል እሺ እናያለን፣ በተግባር የምናየው ነው። እንግዲህ ወደ አንድ ጉዳይ ሲገባ ሰው አንድ ነገር አምኛለሁ ብዬ ከተቀበልኩ አምኛለሁ ብዬ ለተቀበልኩት ስርዓት መገዛት ግዴታዬ ነው። በኔ ለምሳሌ መኖሪያ ቤት ከ2 ሰዓት በላይ ውጪ ማምሸት አይቻልም። 2 ሰዓት ሰው ሁሉ ወደ ቤት መግባት አለበት የሚል ግን ባወጣ ከዛ በኋላ የሚመጣ ሰው እንግዲህ ኮንሲኮንስ አለው ማለት ነው። እና አንድ ወንድማማቾች ነበሩ፣ አንዱ ክርስቲያን አንዱ ደግሞ ድሮ ኢህአፓ ነበረ ያጨሳል ለካ። እና ወንድምየው ያው እንዳይሞት ወደዛ ተልኮ ነበረ እና ምን አለ፣ አንደኛ እዚህ ግቢ ውስጥ ማጨስ አትችልም አለው። እኔ ግቢ ውስጥ ቤት ውስጥም ግቢ ውስጥም አትችልም። ሁለተኛ ከ2 ሰዓት በላይ አታመሽም ውጪ። ህግ ካላከበርክ ያው እንግዲህ ችግር እና ልጁ ተቸገረ። ስለዚህ ቋጥር ይወጣል ለማጨስ ሲፈልግ ማለት
ምን ለማለት ነው? ሁሉ ቤት ህግ አለው። ማንኛውም ቤት ህግ እንኳን የእግዚአብሔር ቤት የሰውን ቤት ህግ አለው አይደል እንዴ? እንደፈለኩ መሆን አልችልምና በተለይ ደግሞ በጋራ የተስማማንበት ጉዳይ ላይ የዚህ በጋራ ተስማምቶ የዚህ ነገር አባል የሆነ አካል ያንን የማክበር ግዴታ አለበት። የማያከብር ከሆነ ምርጫው ምንድነው? አይ በቃ የዚህ አካል አይደለም ብሎ መለየት ነው የሚሆነው። ያ ጥቅም አለው ጉዳት አለው ወይ? እንግዲህ አባል ሲሆን አንድ ሰው ወደ አንድ ነገር ሲመጣ ጠቅማለሁ ሁለቱንም አስበው ሊሆን ስለሚችል ስለዚህ እንግዲህ ምናልባት ጥያቄው ሰሞኑን ከተከሰተውም ነገር ጋር የተያያዘ ከሆነ እኔም እየሰማው ነው እየተከታተልኩ ነው። አንደኛ ሰው ሳይጠሩት አቤት ማለት የለበትም። እኔ ስምሽን ሳልጠራ የሆነ ነገር ያኔ ለምሳሌ እዚህ አሁን ወረቀት ቅድም 10 ነጥብ ላይ እኛ አልጠራንም፣ ስም አልጠራንም። ግን መተሰብስበው ዘራፋሉ ሰዎች፣ የተወሰኑ ሰዎችና መች ጠራን እኛ እነገሌ አላልንም። ግን እነገሌ ሳንል መልኩን ስንገልጥ እውነት ነው ተገለጡ ማለት ነው። እና አንዳንድ ጊዜ ሰው ሳይጠራም ገብቶ አንዳንድ ነገር ላይ መግባት ጥሩም ላይሆን ይችላል። በስሜትም በእልህም በቁጣም አንዳንድ ነገር መናገርም ያጸጽታል፣ በኋላ ጥሩ አይደለም። ምክንያቱም አሁን ሶሻል ሚዲያው በእምነት ቤተሰብ ውስጥ ላለን ብቻ አይደለም ለሁሉ የተጋለጠ ስለሆነ ምን አይነት ስነ ምግባር ነው ያለን እኛ? ያን ሰው ማንነቱ የሚታወቀው ሲጨመቅ ነው ይባላል። ሰው ጁስ እንግዲህ ጁስ የሚሆነው ብርቱካን መሆኑ የሚታወቀው ሲጨመቅ አይደል ብርቱካን የሚወጣው እና ስለዚህ አንዳንድ ጊዜ ውስጣችን ምን እንዳለ ስንነካ የሆነ ነገር ሲጨምቀን ሲነካካን ነው የምንገልጠውና ያን ጊዜ በጣም ጥንቃቄ ማድረግ፣ ስሜትን መግዛት፣ ራስን መግዛት፣ ስተት ነው ከተባለም ስተት የሆነበት ምክንያት ገልጾ የሚመለከተውን አካል መጠየቅ ይቻላል። ለምሳሌ እያየሁት ያለው ነገር ስላለ ነው ይሄ ልክ አይደለም፣ አንድ ሰው ነው እንደዚህ ያደረገው እገሌ ነው ከማለት ስትራክቸር አለ፣ መዋቅር አለ፣ ቦርድ አለ፣ ስራ አስፈጻሚ አለ፣ ፕሬዝዳንት አለ፣ ምክትል ፕሬዝዳንቶች አሉ። መጠየቅ ይቻላል። እንዲህ አይነት ነገር አባል ኮንኩ እኔ እንዲህ አይነት ደርሶብኛል፣ ይሄን ያደረሰብኝ እንደዚህ ይመስለኛል፣ እኔ አላጠፋውም ካልኩ ጥያቄ አቀርባለሁ ማለት ነው ለሚመለከተው አካል። ያ አካል ደግሞ አይቶ አይ አጥፍታል ካለኝ ደግሞ እቀበላለሁ። ለምን ስመርጣቸው ወይም የአካል ሲሾም ተስማምቻለሁ። ለዛ እንዲያስተዳድር በመዋቅሩ ኃላፊነት ላይ የተሰጣቸው ሰዎች ሲሰጣቸው እኔም ነበርኩ ማለት ነው። ለምሳሌ እኛ ካውንስሉ ጋር ችግር በነበር ጊዜ ፕሬዝዳንቱንም አንቀበልም እኛ አልመረጥንም ስንል ነበር። በኋላ በእርቅ ድርድር አድርገን እሺ በቃ ብለን ስንቀበል እነ ዶክተር ጣሰውን አሁን የፕሬዝዳንት ነው እና ፕሬዝዳንት ብዬ መጥራት ጀመርኩ። ድሮ አልጠራም። ለምን አባላ ፎርማል ምን ለማለት ነው? አንዳንድ ጊዜ ከተቀበል መቀበል ነው። ሁለት ቦታ መርገጥ አይቻልም ማለት ነው። አንድ መዋቅር ስትራክቸር ወይም አንድ ለምሳሌ ካውንስል የሚባል አለ። አሁን እንግዲህ ካውንስል ውስጥ ብዙ አይነት ነን ያለ ነው። በአስተምሮ መለመድም ብዙ አለ። ግን በጋራ ሊያስማማን ይችላል የተባለውን ሁላችንም እውነት ተቀብለን ከሆነ ከልብ ተቀብለን ከሆነ ያንን የማክበር ግዴታ አለብን ማለት ነው። በዛ የምታዘዝ ግዴታ አለብን። ማክበርም ማስከበርም ግዴታ። እስከዛሬ ድረስ በልበሰፊነት አይተናቸዋል። አሁን ግን ማንኛውም ሰው በዚህ ተቋም እስከተዳደረ ድረስ ተቋሙ ለሚያወጣቸው መመሪያዎችና ህጎች ተገቢ ነው ተብሎ ውሳኔ ሲሰጥ ጉዳዩን ከተቋም ይልቅ የግለሰብ መልክ ለመስጠት የምትታገሉ ሰዎች በጣም ነው የምታሳዝኑ። ይሄ ተቋም ክብራችን ነው። ይሄ ተቋም ማንነታችን ነው። ይሄ ተቋም በምድር ላይ እግዚአብሔር አገልግሉ ብሎ እድሜ እስከሰጠን ድረስ ከኛም አልፎ ከዚህ በኋላ ለሚመጣውም ትውልድ ዋስትና ነው። እንደ ማህበር ተበትነን ማንም ሳያየን በነበርን ሰዓት እንድንሰበሰብ መፍት እንዲኖረን ተጠያቂነት የሚሰማው አካል ምክንያቱም በፊት የነበረው ቡድን አንዱ ልክ ነው፣ አንዱ ሐሰት ነው፣ አንዱ እውነት ነው፣ አንዱ እንትን ነው የሚለውን ሁሉ አወያይቶ አሰባስቦ በቦርድ አካቶ ሁሉንም ፍትሃዊ በሆነ መንገድ እያገለገለ ያለውን ተቋም በአንድ አንግል ብቻ ሰዎች እንዲያዩት ማድረግ ይሄ መንግስት ያስቀመጠውንም ህጋዊ መንገድ መናድ ነው፣ ወንጀልም ጭምር ነው። በእግዚአብሔር ቃል እውነት ደግሞ ስንፈትሸው አመፀኝነትም ጭምር ነው። ስለዚህ
ማይክ ቻርጅ አድርጋችሁ መናገር ስለቻላችሁ ጠረጴዛ ላይ መብራት አብርታችሁ ነገሩ ስለሞቀ ብቻ ጥርስ የለውም ጥርሱ የወለቀ አንበሳ ነው አነር ነው ነብር ነው ያላችሁ የዳቦ ስም እየለጠፋችሁ ይሄንን ተቋም ለማዋረድ የምታደርጉ ሰዎች ከክፉ ድርጊታችሁ ከእንዲህ አይነት አመለካከታችሁ ልትቆጠቡ ያስፈልጋል። በተለይ ምኩራብ ሾውና አንድ ግለሰብ ሰሞኑን አንድ ነገር ስትነጋገሩ አይቻል። ይሄ ንግግራችሁ በምንም ታምር ሚዛን አይደፋም። ተቋሙ እጅግ የተደራጀ እኔ በተለይ በዚህ ሳምንት ፓስተር ጌቱ የዚህ ተቋም ጽፈት ቤት ኃላፊ እንደ ተቋም እየወሰደ ያለውን የሥራ ኃላፊነቱን እየተወጣበት ያለው መንገድ ሳላደንቅ ማለፍ አልፈልግም። ለምን በእያንዳንዱ ጉዳይ የሚያነሳቸው ጉዳዮች ከግለሰብ ጋር የተገናኘ ሳይሆን የብዙሃኑን ሕዝብ የብዙሃኑን ጥያቄ የብዙሃኖቹን ሮሮ በዚህ መልክ መልስ መስጠት ያስፈልጋል ብሎ የግል ሐሳቡን ሳይሆን የሚመራውን ተቋም መልክን ያንጸባረቀው ይገባል። እየሰራ መሆኑ ማሳያ ነው። ተቋሙ እየተንቀሳቀሰ መሆኑ ማሳያ ነው። ስለዚህ የኢትዮጵያ ቤተክርስቲያናት የወንጌል አማኞች ካውንስል በዚህ ሰዓት የሚወስዳቸው ሪፎርሞች የተሰጠውን ስልጣን መጠቀሙን ነው የሚያሳየው እንጂ አንድን ግለሰብ ለማጥቃት አንድን ቡድን ለማጥቃት አንድን ብሔር ለማጥቃት አንድን አካባቢ ለማጥቃት የተነሳ አለመሆኑን ሁሉም ሰው ሊገነዘብ ያስፈልጋል። ነገሩን ከግለሰብ ቲንኪንግ ማውጣት ያስፈልጋል። በጣም በብዙ ሺህ የሚቆጠሩ ከዚህ ተቋም ጋር የሚሰሩ የሚገራርሙ ወጣቶች አሉ። የሚገራርሙ ደግሞም ዌል ኦርጋናይዝድ ነው። ከደህንነት አንፃር፣ ከኢንተለጀንስ አንፃር፣ ከቴክኖሎጂ አንፃር ካለው ሲስተም ጋራ ራሱን አፕዴት አድርጎ እንደ ተቋም መልክ ይዞ እየተንቀሳቀሰ ያለ ተቋም ነው እና እዚህ ላይ የሚሰሩ ሰዎችን አመራሮችን በመሳደብ የግል ፍላጎት ነው ብሎ በማንቋሸሽ የሚደረገውን ማንኛውንም እንቅስቃሴ አጥብቄ ነው መቃወም። ምናልባት በዚህ ተቋም አንዳንድ የእርምት እርምጃ የተወሰደባችሁ አካላቶች ምናልባት በውስጥ መስተካከል ያለባቸው መታረም ያለባቸው በውይይት መፈታት የሚችሉ ጉዳዮች እንዳሉ ባምንም ነገር ግን ለማሳነስ ሄዳችሁበት ርቀት ጥፋት ስለሆነ ነገ በዚህ ላይ የሚጨመረውም ትውልድ ጋጠወጥ ሆኖ ለስርዓት የማይገዛ ለህጋዊ ተቋማት እንዳይገዛ የሚያደርግ ስለሆነ ነገሮችን በይቅርታ በመመለስ መፍታት የሚችሉበትን እድል መጠቀም እንዳለባችሁ ማሳሰብ ፈልጋለሁ። ምክንያቱም ከማንም ጋራ በግል የተነሳ ጉዳይ አይደለም የሰሞኑ ጉዳይ። ምክንያቱም ነገ በተለያየ መንገድ በእኛ ላይ የሚነሱትንም ጉዳዮች በህጋዊ መንገድ እርምጃ ሊወሰድባቸው እንደሆነ እያሳሰበን ያለው አያችሁ። አንዳንዴ የግል ፍላጎታችን የግል ጥቅማችን ላይ ብቻ ነገሩ ሲመጣ እኔን ታስቦ ነው ብለን ብዙ ሚሊዮኖችን ለማገልገል የተጀመረን የተደራጀን ይሄንን ትልቅ ህጋዊ ማዕከል በአንድ ሐሳብ መግለጽ አመፀኝነት ነው። ማንም ሰው ደግሞ ከየትኛውም ጥሻ ብድግ እያለ ማይኩን እየወለወለ በወደደው መንገድ መናገር አይችልም። ይሄ ታላቁ ቤታችን ነው፣ አሰባሳቢያችን ነው። እኔንም በግል ማንም ሰው እንደወደደ ሊናገረኝ አይችልም። ምክንያቱም እኔ ራሴ በዚህ ተቋም ውስጥ ታቅፌ የማገለግል ህጋዊ ሰው ነኝ። ችግር ካለብኝ የሚመክረኝ የሚገስጸኝ አስተካክል የሚለኝ ይሄ ተቋም ነው። ማንም ሰው ኮመንት ላይ ስለተንጫጫ ስለሮጠ ስለተወራጨ የሚጀመር የሚቀጥል የአገልግሎት አካሄድ የለኝም። እኔንም ይመለከተኛል። ስለዚህ ለራሴ ጤናማነት ስል ለመመራውና ለማገለግለው ተቋም ስል ይሄንን ተቋም ኬሪ ማድረግ ኃላፊነት አለብን።